ሞገስ ታሪክ ሰራ። ብሩክን ካለበት ይዞ ወደ ቤት መጥቶ ነበር። እነ ቅድስት ምሳሌ ሁሉ ተደስተውም ነበር። የነ ሞገስ ጠበቃ ሉላ ጋር እየደወለ እያስጨነቃት ነው። ኤፍራታ በዝና ፍርሃት ተውጣ እንቅልፍ ሁሉ መተኛት አቅቷት ቅጀት በቅጀት ሆናለች። ዝና ስለነ ብሩክ ቤተሰብ ማህሌትን እየጠየቃት ነበር። የተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። ሰላም ጤና ይብዛላችሁ። እንኳን በደህና መጣችሁ። በዚህ ቪዲዮ የምሳሌ ድራማን እንማማርበት ዘንድ ላጋራችሁ ወደድኩ። ያያችሁት ከሆነ እንግዲህ የእናንተን ሀሳብ አስተያየት በዚህ ቪዲዮ ላይ ኮሜንት እንድታስቀምጡልን እንዲሁም ያላያችሁት ከሆነ መረጃን ለማጋራት በሚል ነው። ቪዲዮውን እስከ ፍጻሜ በማየት አብራችሁን ስለምትቆዩ ከልብ አመሰግናለሁ። ለድምፅ ጥራት ይቅርታ፣ ትንሽ ጉንፋን ድምፄን ዘግቶታል። ኤፍራታ ካሁን ዝና ያዘኝ ገደለኝ በሚል በጣም ተሳቃለች። እንቅልፍ ሁሉ በአግባቡ እየተኛች አይደለም። ስለሆነም ማህሌትን እንግዲህ ከዝና ጋር አስታርቂኝ ስትል የሙጥኝ እያለቻት ነበር። ማህሌት ግን አርፈሽ ተቀመጪ፣ እንኳን ሊታረቅሽ አይተውሽም ይገልሻል። አገር ለቀሽ ብትጠፊ እንደውም የተሻለ ነው፣ እንኳን ልትታረቂ ይቅር ሊልሽ ይቅርና እያለቻት ነው። አይ አሻፈረኝ ብለሽ እንግዲህ ይቅርታ እንዲያደርግልኝ እሄዳለሁ ካልሽ ከገደለሽ ገደለሽ ነው፣ እኔ የለውበትም እንግዲህ ከደሙ ንጹህ ነኝ ስትል እርግጡን ነግራት ነበር። ኤፍራታ ግን ያው አልቆረጠችም፣ ተስፋ አልቆረጠችም። እንደው አይገድለኝም ሊምረኝ ይችላል፣ ካልሆነ እንደው ተሳቅቂ ሞትኩ እያለች ነው። እንደው በተኛችበት ሁሉ ሚስጥር ስትዘረግፍ ነበር። በቅጀት ወይ ህልም አይሉት ነገር እንግዲህ ስትቀበጣጥር፣ ያውም ደግሞ ከሞገስ ጋር መተኛቷን ጭምር ስትናገር እህቷ ማህሌት ሰምታትም ነበር። ዝና አሁንም ያሰበው ነገር አለ። ማህሌትን ስለነ ብሩክ ቤት፣ ስለ ቤተሰቦቹ በአጠቃላይ ስላላቸው ንብረት፣ ስለ አኗኗሯቸው በአጠቃላይ እየጠየቃት ነበር። ማህሌትም ለምንድን ነው እየጠየከኝ ስትጠይቀው ጥያቄም በጥያቄ አትጠይቂ፣ አንድም ነገር እንድትጠይቂ አልፈቅድልሽም ሲል የጠየቃትን ብቻ እንድትመልስለት ሲያስገድዳትም ነበር። እሷም እንግዲህ ያው የቀድሞ የብሩክ ባለቤት እንደመሆኗ ስለነ ብሩክ ቤተሰብ የምታውቀውን ኢንፎርሜሽን ስትነግረውም ነበር። እና እዚህ ጋር እንግዲህ ዝና ምን አስቦ ነው ስለነ ብሩክ ቤት፣ ስለ ቤተሰቦቹ ሀብት አላቸው የላቸውም፣ አኗኗሯቸው ምን አይነት ደረጃ ነው ስለሚለው አበክሮ እሷን መጠየቁ ምን አስቦ ነው? እንግዲህ ብሩክ በእነሱ ቁጥጥር ስር ነበር እና አሁን ምን አስበው ነው? ሀብት ያላቸው ከሆነ ምናልባት ብሩክ ተዋውሎ ከነሱ ጋር ያልከፈላቸው ነገር ስላለ ያን እንዲከፍሉት ምናልባት በዛ አይነት አስበው ይሆን? ምን አስበው ነው የሚለውን እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። ልጅ ምሳሌ እንግዲህ በተኛች ጊዜ ሁሉ ስለ ብሩክ ስለ አባቷ በህልሟም በሀሳቧም እየመጣ እንደውም አንዳንዴ እንቅልፍ እምቢ አለኝ ሁሉ እያለቻት ቅድስትም እያጤነቻት ነበር። ቅድስትም እንዲሁ በበኩሏ በህልሟ ሁሉ ብሩክ እየመጣ እጅግ እየተደሰተችም ነበር። በህልሟ ያውም ቀለበት ሲያደርግላት እጇን ሲያስታጥባት ምናምን አብረው ሲያወሩ እና ሊሆን ያለውን የሆነውንም ሲያወጋት ስትነቃ ደግሞ በእንቅልፍ ልቧ መሆኑ አናዷት። ምን ነው በውን በሆነ ያውም ደግሞ ከእንቅልፏም የቀሰቀሰቻት ድምጿን ሰምታ ምሳሌ ናት እና ምን አለ እስክጨርስ ሁሉ ብትጠብቂኝ እያለችም እንግዲህ እዚህ ጋር ለፈን ያደረገችው ቢሆንም ምን ያህል እንግዲህ ጉጉት እንዳላት የብሩክን መምጣት እጅግ እንደ ምሳሌ እንደ ልጁ እየተጠባበቀች ያለችው ቅድስት ናት። እንግዲህ ያው ወንድሙ መድብልም እንዳለ ሆኖ ያው የነ ቅድስትና የምሳሌ ናፍቆት የበረታ ነው። ሞገስ ከወትሮ በተለየ በድፍረትና በወኔ ብሩክ ያለበትን አካባቢ ራሱን ቀይሮ የተለየ ልብስ ለብሶ ማስክ ምናምን ነገር አድርጎ እንግዲህ ራሱን ቀየር አድርጎ እንዳያውቁት ሸፋፍኖ እየቃኘ ዙሪያ ገባውን እየቃኘ ነበር። እንግዲህ እንደሚታወቀው ብሩክ ሞገስ በካራክተሩ ያው በገጸ ባህሪው
ፈሪ ቢሆንም መፍራቱ ያው ለመኖር ሲል ነው እንጂ እንደ ወንድ ጀግና ሆኖ መጋፈጥ ለነገሮች መጋፈጥ አቅቶት አይደለም። እንዳመጣጡ ሁሉን መመለስ ይችላል። ነገር ግን መኖር ይፈልጋል ለሚወዳት ለሉላ ከልጅነት ጀምሮ ተቀምታው ለብቻው ኖሮ አሁን ላይ ደግሞ አብራው እያለች ደግሞ በቀጣይ ከእሷ ጋር ተስፋ አለው አብሮ በደስታ ለመኖር ያንን ስለሚጓጓ ለእሷም ስለሚያስብ ራሱ መሞት ስለማይፈልግ ያው ለነገሮች መጋፈጥ አይፈልግም እንጂ ያው ጥበበኛ ሰው እንደሆነ አሁን ላይ መድብልም በደንብ አስተውሎ ስለ እሱ ሲናገር እንደነበር ሰምተናል። እናም ብልሃት ያለበት ሰው ነው፣ በጥበብ የተሞላ ሰው ነው። ነገሮችን ያው በጉልበት ከመመለስ ይልቅ በጥበብ እንዴት አድርጎ መመለስ እንደሚቻል አርቆ በማሰብ እንግዲህ የታወቀ ነው። ለዚህም ደግሞ ያው እንዳየነው ከመድብል ጋር ባላቸው ቀረቤታ እንዲሁም ደግሞ ብሩክን በመፈለግ ባለው ረገድ በብዙ እየመከረው እንግዲህ በምክሩ ግሩም የሆነ ሰው ነው። ስለሆነም መድብል እጅግ ተስፋ ቆርጦ ተናዶም ያው የወንድሙን አለማግኘት የት እንዳለ አሁን ላይ እንዳወቁ ነው። ግን እስካሁን ባለመገኘቱ ተስፋ በመቁረጥና በንዴት ራሱ ብሞትም ልሙት ከዚህ በኋላ ነገር ግን ወንድሜ ላግኝ ብሎ ራሱን ለማጋፈጥ በወኔና በንዴት ሲነሳሳ ሲያረጋጋው እናያለን። ተረጋግቶ በጥበብ ነገሮችን እንዴት ማድረግ እንዳለበት ሲነግረው እናያለን፣ ተመልክተናል። እናም ምን ማድረግ አለብን ብሎ መድብልም ሞገስን ሲያደምጠው ነበር። ሞገስም እንግዲህ ያመጣው ሀሳብ ጥሩ ነው። አሁን ብሩክ ያለበትን አካባቢ እነኚህ ሰዎች አውቀዋል፣ የት ግቢ እንዳለ አውቀዋል። ስለነዚህ ሰዎች ደግሞ ጉልበት የተደራጁ መሆናቸውን በሙሉ ጠንቅቀው ተረድተዋል። ስለሆነም አሁን ላይ ዙሪያ ገባውን ቀን ላይ እንዴት እንደሚወጡ እንደሚገቡ በዛ ግቢ ውስጥ ያለውን እንቅስቃሴ በቅርብ ርቀት ሆነን እንቃኝ እና ማንነታችን እንዳያውቁ የተለየ ልብስ ለብሰን በሚል እንግዲህ መድብልን አሳምኖት ነበር። ለዛም ራሱን አጋፍጦ እንግዲህ እየተመለከተም አይተን ነበር። በሌላ በኩል ሉላ ስለ ጠበቃው ለሞገስ ዝርዝሩን ልትነግረው አልፈለገችም። ጠበቃው በዚህ ልክ ተዳፍሮ ባለትዳር እንደሆነች እያወቀ እንግዲህ ቆንጆ ነሽ፣ ቆንጆና ምን አይታለፍም እንደሚባለው ራሱን ባለትዳር ሆኖ የልጆች አባት ሆኖ በዚህ ልክ እንግዲህ ከእሷ ጋር ለመማገጥ መሞከሩ እጅግ አሳፋሪ ተግባር ሆኖ ሳለ በተግባሩ ደግሞ ሳያፍር ተግባሩ ወንጀል እንደሆነም እያወቀ ነገር ግን ሉላን ቀጥሯት እንግዲህ በቀጠሮ ቦታ እንድትገኝ ካልተገኘች ደግሞ አለመገኘቷ ወንጀል እንደሆነና እንደሚያስቀጣትም በድፍረት ሲናገር ነበር። የእሱ ስራው ተግባሩ እንግዲህ በባለትዳር ሴት ጋር ለመማገጥ መፈለጉ ራሱ ወንጀል መሆኑና እንደሚያስቀጣው እያወቀ ነገር ግን የህግ ሰው ነኝ በሚል ህግን ተላልፎ እሷ ላይ ጫና ሲያደርግ ተመልክተን ነበር። እሷም እንግዲህ ያው በምንም የማትደለል ሰው ስለመሆኗም ስትነግረው ነበር፣ ስታስጠነቅቀውም ነበር። አልፎም እንግዲህ እቤት ድረስ አሁን በ5 ደቂቃ ውስጥ እመጣለሁ ብሎም ባላት ሰዓት ወዲያው ለሞገስ ደውላለት ቤት እንዲመጣ አድርገው ሞገስም ቀድሞ ቤት ተገኝቶ ነበር። ያው በተገኘም ሰዓት ቤት በደረሰም ሰዓት ስልክ እያወራችና በዛ በስልክ ውስጥም ሰውየውን እያስጠነቀቀች የሰማው ነገር አለ ሞገስ። ነገር ግን ከማ ጋር ነው ምን እያወራሽ ነበርም አላላትም። ያው ሉላ ተደናግጣ ስልኩንም ወደኋላ ደብቃ ምን ስትል ምን እያወራሽ ነው ከማ ጋር ነው ብሎም አላላትም። በዚህ ልክ ስለሚያምናትም ነው። አንድም ግን ተደናግጣለች። ለምን ተደናገጥሽ ብሎ ሲላትም ያው ፈርቼ ነው ብቻዬን ስለሆንኩ በሚል እንግዲህ በዛ አልፋው ነበር። እሱም ደግሞ ያው ብዙን ጊዜ ብቻዋን በዚህ ቤት ውስጥ ትቷት ስለሚሄድ በጣም ተሰምቶት ነበር። እስከ መቼ ነው በዚህ ሂደት የምንኖረው በሚል ያው የዝና ነገር ነው እንግዲህ በአንድ ቦታ ወስኗቸው ነፃነት አጥተው እንደዚህ ተጮቅነው እንዲኖሩ ያደረገው የዝና ሁኔታ ነው። ዝናም እንግዲህ ታግቶ ነበር፣ በቁጥጥራቸው ስርም ውሎ ነበር። አልፎም እንግዲህ ለማምለጥም ችሏል። ምንም ማድረግ አልቻሉም። የዛን ጊዜ እንግዲህ ነፃነታቸውን አውጀው ነበር። እንደገና ደግሞ እሱ ካመለጠ በኋላ አሁንም ተወስነው ልክ እንደ ቀድሞ በአንድ ቤት ውስጥ ተጨቁና እየኖረች ነው እና ያም ለሞገስ በጣም አሳስቦታል። ስለሷም በጣም እየተጨነቀ ነው። እሷ ግን
ነገሮች ነገ ይስተካከላሉ በሚል ከሱ ጋር ባላት እንግዲህ ቆይታ እጅግ በጣም ደስተኛ እንደሆነች እሱ ያው እንደሚሰማትም ቅር እንደተሰኘችም እንዲያውቅባትም አትፈልግም። እጅግ በጣም ደስ የሚል ልብ አንጠልጣይ የሆነ በብዙ ግንዛቤ ሰጪ የሆነ ድራማ ነው። እንግዲህ በዚህ ክፍል የቃኘነው ይህንን ይመስላል። የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። ቪዲዮን በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ምስጋናዬ ከልብ ነው። በያላችሁበት ደህና ሁኑልን። በሌላ እስከምንገናኝ ባይ ባይ።